ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? የሰዓቱን ዜናዎች ይዤላችሁ መጥቻለሁ። በቅድሚያ ግን ዋና ርዕሶቹን በማስቀደም እንጀምራለን። የቀነኒ አዱኛ ቤተሰብን ከአንዱዓለም ጎሳ ጋር ለማሸማገል የተደረገው ጥረት ሳይሳካ ቀርቷል። ፍትህ በመሐላና በካሳ አይታለፍም፣ በሂደቱም አልተስማማንም ሲሉ አቶ አዱኛ ዋቆ የሞዴል ቀነኒ አባት ሲናገሩ ተሰምተዋል። የዚህን ሙሉ መረጃ ተሰሙታላችሁ። በመቀጠል መላው ኢትዮጵያውያን ጥርን በባህር ዳር እንዲያሳልፉ ጥሪ ቀርቧል። ለዚህም ሲባል ምን አይነት ቅድመ ዝግጅት ስራዎች እየተደረጉ እንደሆነ መረጃ ይዘናል። በመጨረሻም አልሸባብ በእስራኤል ላይ ጦርነት አውጇል። ቡድኑ ሶማሊያውያንንም ለጦርነት እንዲዘጋጁ አሳስቧል። የዚህን ሙሉ መረጃ ይዘናል። አብራችሁን ሁኑ። ወደ መጀመሪያው መረጃ ስናመራ የቀነኒ አዱኛ ቤተሰብን ከአንዱዓለም ጎሳ ጋር ለማሸማገል የተደረገው ጥረት ለምን ተደናቀፈ የሚለውን እናገኛለን። ባለፈው ዓመት ከአርቲስት አንዱዓለም ጎሳ ጋር ከሚኖሩበት ቤት በአምስተኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ፍሬ ማብቃቱን አባገዳዎች ተናግረዋል። ፍትህ በመሐላና በካሳ አይታለፍም፣ በሂደቱም አልተስማማንም ሲሉ አቶ አዱኛ ዋቆ የሞዴል ቀነኒ አባት ሲናገሩ ተሰምተዋል። የቱለማ አባገዳ ጎበና ሆላ እንዳሉት የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተለውና በባህላዊ ስርዓት ፍትህ እንዲያገኝ ጥረት ስናደርግ ነበር። ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ሳይሰምር ቀርቷል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖች አንድ ላይ በማምጣት ለማዋየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ የፍርድ ቤት እልባት አላገኘም። እናም እንደ ኦሮሞ ገዳ ስርዓት በሁለቱም ወገን በኩል ያለውን ሀሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን ብለዋል። በዚህ ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳ ቡልቱማ አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባ ቦኩ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ሲሉ አባገዳዎች ተናግረዋል። ታዲያ አባገዳዎቹ በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለውም ለሚለው ጥያቄ የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ ሲመልሱ አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተው እንደነበር በመግለጽ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው የሚለው። ታዲያ ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለን እንደ ቤተሰብ ጥያቄ ሆኖብናል ይላሉ የሟች ቤተሰብ። በሕግ ሂደቱም ተሽፈንፍኗል ሲሉም አያይዘው ገልጸዋል። ፍትህ በመሐላና በካሳ አይታለፍም፣ ስለዚህ በሂደቱ አልተስማማንም ብለዋል የሟች አባት። አጣሩና መሐላን ወደ መጨረሻ ነው የምናደርገው ብለዋል። መጣራት ያለበት ማስረጃ ተጣርቶ የአእምሮ ነጻነት የሚሰጠን እውነት እንፈልጋለን ብለዋል የቀነኒ አባት። ለዚህ ደግሞ እውነቱ ተገኝቷል በማለት የቱለማ አባገዳ ጎበና ሆላ ይናገራሉ። የሟች እውነት እንዲወጣ እኛንን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን ብለዋል። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩ አላወቅንም። እገሌ ነው የገደለው የሚለውን በሂደት የሚወጣ እንጂ አሁን አይወጣም ሲሉም ይገልጻሉ። ለዚህም ለፍትህ ይሆን ዘንድ እውነቱ እንደተገኘና እኛ የቱለማና ኦዳ ቡልቱም አባገዳዎች እውነቱን አግኝተናል። እውነቱን የሚቀበልን ከማጣጣችን የተነሳ ያንን አየር ላይ አንበትንም ሲሉም ይገልጻሉ። ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋ እናደርጋለን በማለት ተስፋቸውን እንዳላለቀ ገልጸዋል። የሞዴል ቀነኒ አዱኛን ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቢ ህግ በተሰጠው ጊዜ ክስ መሰረት ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁም አይዘነጋም። ወደ ቀጣይ መረጃችን ስናመራ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ጥርን በባህር ዳር በድምቀት ለማክበር የተደረጉ የቅድመ ዝግጅት ስራዎችን አስመልክተው መግለጫ ሰጥተዋል። ከታህሳስ ወር መጨረሻ ቀናት ጀምሮ የጥር ወር በርካታ ሃይማኖታዊና ህዝባዊ በዓላት የሚከበሩባቸው ወቅቶች መሆናቸውን የገለጹት አቶ ጎሹ ባህር ዳር ከከተማዋ በዓላትን በድምቀት ለማክበር ዝግጅቷን አጠናቃለች ብለዋል። ከበዓላት ጋር በተጨማሪ በጥርን ባህር ዳር መርሃ ግብር
ከታህሳስ መጨረሻዎቹ ቀናት ጀምሮ እስከ ጥር ወር መጨረሻ ድረስ የሚካሄዱ በርካታ መርሃ ግብሮች መዘጋጀታቸውን ገልጸዋል። በከተማዋ ጥርን በባህር ዳር በድምቀት ለማክበር ኮሚቴዎች ተቋቁመው አስፈላጊ ቅድመ ዝግጅት ስራዎች መከናወናቸውን ተቀዳሚ ምክትል ከንቲባ ገልጸዋል። ሃይማኖታዊና ህዝባዊ በዓላት እንደተጠበቁ ሆነው የተዘጋጁ ሌሎች መርሃ ግብሮች መኖራቸውንም አብራርተዋል። ባህላዊ የገና ጨዋታ፣ በኢኮኖሚ ዝቅተኛ ለሆኑ የህብረተሰብ ክፍሎች ማዕድ ማጋራት፣ ከተማዋን የማስዋብ ስራ፣ የመጽሐፍ አውደ ርዕይ፣ የብስክሌት ሽርሽር፣ የጀልባ ሽርሽር፣ የባህልና ቱሪዝም ኤግዚቢሽን፣ የታንኳ ቀዘፋ፣ የቁንጅና ውድድር፣ የኪነ ጥበብ ምሽትና ሌሎቹም ተጠቃሽ ናቸው ብለዋል። ባህር ዳር ከተማ ሰላሟን አስጠብቃ በዓላቱን በድምቀት ለማክበር የሚመጡ እንግዶቿን ለመቀበል ዝግጅቷን አጠናካለች ያሉት አቶ ጎሹ መላው ኢትዮጵያውያን ጥርን በባህር ዳር እንዲያሳልፉ ጥሪ አቅርበዋል። ጥርን በባህር ዳር ከዓመታት በፊት ይፋ የተደረገ መርሃ ግብር ሲሆን በከተማ አስተዳደሩ ልዩ ልዩ ዝግጅቶች የሚዘጋጁበትና የበርካታ ቱሪስቶችን ቀልብ የሚስብ መርሃ ግብሮች የሚዘጋጁበት ነው ብለዋል። በመጨረሻም አልሸባብ በእስራኤል ላይ ጦርነት እንዳወጀና ቡድኑ ለሶማሊያውያን ጥሪ ማቅረቡን እናሳውቃለን። በመጨረሻም አልሸባብ በእስራኤል ላይ ጦርነት እንዳወጀና ለሶማሊያም ጥሪ ማቅረቡን የሚገልጽ መረጃ ነው የማቀርብላችሁ። ቴልአቪቭ ለሶማሌላንድ የሰጠችውን የነጻ አገርነት እውቅና በመቃወም እስላማዊ ታጣቂ ቡድን አልሻባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርቧል። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ የተቀረጸ መልእክት ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሸባብ ቃል አቀባይ ሼክ አሊ ሙሐመድ ራጌ ወይም ዳሂር ባቀረበው ጥሪ የሶማሌላንድ መሪዎችን ከሃዲ በማለት በሶማሊያ ህዝብ ላይ ቅኝ ግዛትን ጋብዘዋል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይ ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርቧል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉት ጥሪውን አስተላልፏል። በበርካታ ሀገራት በሽብርተኝነት ከተፈረጀው ከዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለው የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና ምስራቅ አፍሪካ ሀገራት ውስጥ የሽብር ጥቃትን በመፈጸም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድን ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች ሀገራት የሽብር ቡድን ተብሎ እየታደነ ያለ ነው ሲልም ቢቢሲ ዘግቧል። እስራኤል የሰጠችውን እውቅና የተቃወመው የአልሸባብ ቃል አቀባይ የሶማሌላንድ ህዝብ እስራኤል የሰጠችውን እውቅና እንዲቃወምም ጥሪ ማቅረቡ ዘገባው አመልክቷል።